ምዕራፍ 15 የመሥዋዕት ሕግ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደምሰጣችሁ ወደ መኖሪያችሁ ምድር በገባችሁ ጊዜ በፈቃዳችሁም ቢሆን በበዓላችሁም ቢሆን ለእግዚአብሔር በጎ መዓዛ ይሆን ዘንድ ስእለቱን አብዝታችሁ ባመጣችሁ ጊዜ ከላም ወይም ከበግ የሚቃጠል መሥዋዕት ወይም መሥዋዕት የሚሆን የእሳት ቁርባን ለእግዚአብሔር አቅርቡ። ቁርባኑን ለእግዚአብሔር የሚያቀርብ የኢፍ መስፈሪያ 4ኛ እጅ በሆነ ዘይት የተለወሰ የኢፍ መስፈሪያ 10ኛ እጅ የሆነ የመልካም ዱቄት መሥዋዕት ያመጣል። ለመጠጥ ቁርባንም የኢን መስፈሪያ የሆነ መልካም ዱቄት 4ኛ እጅ በሚቃጠለው መሥዋዕት ወይም በእህሉ ቁርባን ላይ ያደርጋል። ለእያንዳንዱ ጠቦት ለእግዚአብሔር በጎ መዓዛ ያለው መሥዋዕት ይሆን ዘንድ ይህን ያህል ያድርግ። ለአንዱም አውራ በግ የሚቃጠል ቁርባን ወይም መሥዋዕት ባደረጋችሁ ጊዜ የኢን መስፈሪያ ሲሶ በሆነ ዘይት የተለወሰ ከመስፈሪያው ከ10 እጅ 2 እጅ መልካም ዱቄት ለእህል ቁርባን ታዘጋጃላችሁ። ለመጠጥ ቁርባንም ለእግዚአብሔር በጎ መዓዛ እንዲሆን የኢን መስፈሪያ 3ኛ እጅ ወይን ታቀርባለህ። ለሚቃጠልም መሥዋዕት ወይም ለሌላ መሥዋዕት ወይም ስእለትን ለመፈጸም ወይም ለደህንነት መሥዋዕት ከላም ወገን ለእግዚአብሔር ብታዘጋጅ በላሙ ላይ የኢን መስፈሪያ ግማሽ በሆነ ዘይት የተለወሰ ከመስፈሪያው ከ10 እጅ 3 እጅ መልካም ዱቄት ለእህል ቁርባን ታቀርባለህ። ለእግዚአብሔር በጎ መዓዛ እንዲሆን በእሳት ለተደረገ ቁርባን የኢን መስፈሪያ ግማሽ ወይን ለመጠጥ ቁርባን ታቀርባለህ። እንዲሁ ለእያንዳንዱ ወይፈን ወይም ለእያንዳንዱ አውራ በግ ወይም ለእያንዳንዱ ተባት የበግ ወይም የፍየል ጠቦት ይደረጋል። እንዳዘጋጀጃችሁት ቁጥር እንዲሁ እንደ ቁጥራቸው ለእያንዳንዱ ታደርጋላችሁ። የሀገር ልጅ ሁሉ ለእግዚአብሔር በጎ መዓዛ እንዲሆን ቁርባን ባቀረበ ጊዜ እንዲሁ ያደርጋል። መጻተኛም ከእናንተ ጋር ቢመጣ ወይም በትውልዳችሁ መካከል ማንም ሰው ቢኖር ለእግዚአብሔር በጎ መዓዛ እንዲሆን ቁርባን በእሳት ቢያቀርብ እናንተ የምታደርጉትን እሱ እንዲሁ ያደርጋል። ለእናንተ በእናንተም መካከል ለሚኖሩ መጻተኞች አንድ ሥርዓት ይሆናል፣ ለልጅ ልጃችሁም የዘላለም ሥርዓት ይሆናል። እናንተ እንደሆናችሁ እንዲሁ በእግዚአብሔር ፊት መጻተኛ ይሆናል። ለእናንተና ከእናንተ ጋር ለሚኖር መጻተኛ አንድ ሕግና አንድ ፍርድ ይሆናል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደማመጣችሁ ምድር በገባችሁ ጊዜ እናንተ የምድሪቱን እንጀራ በበላችሁ ጊዜ ለእግዚአብሔር የተለየ ቁርባን ታደርጋላችሁ። መጀመሪያ ከምታደርጉት ሊጥ አንድ እንጎቻ ለይታችሁ ቁርባን ታቀርባላችሁ። ከአውድማውም እንደምትለዩት ቁርባን እንዲሁ ትለያላችሁ። መጀመሪያ ከምታደርጉት ሊጥ የተለየ ቁርባን እስከ ልጅ ልጃችሁ ለእግዚአብሔር ትሰጣላችሁ፣ ስላልታወቀው ኀጢአት የሚቀርብ መሥዋዕት። ብትበድሉም እግዚአብሔር ለሙሴ ያዘዛቸውን እነዚህን ትእዛዛት ሁሉ ባታደርጉ እግዚአብሔር ካዘዘበት ከፊተኛው ቀን ጀምሮ ወደፊትም እስከ ልጅ ልጃችሁ እግዚአብሔር በሙሴ እጅ እንዳዘዛችሁ ባታደርጉ በማኅበሩ ፊት ያልታወቀ ኀጢአት ቢኖር ማኅበሩ ሁሉ ለሚቃጠል መሥዋዕት ለእግዚአብሔር በጎ መዓዛ እንዲሆን ከመንጋዎች አንድ ንጹሕ ወይፈን ያቀርባሉ። የእህሉ ቁርባንም የመጠጡ ቁርባንም እንደ ሕጉ ነው።
ለኃጢአትም መሥዋዕት አንድ አውራ ፍየል ያቀርባሉ። ካህኑም ለእስራኤል ልጆች ማኅበር ሁሉ ያስተሰርይላቸዋል፣ ባለማወቅ ነበርና ይሰርይላቸዋል። እነርሱም ስለ ኃጢአታቸውና ስለ አለማወቃቸው ቁርባናቸውንና መሥዋዕታቸውን ለእግዚአብሔር ያቀርባሉ። በሕዝቡም ሁሉ ዘንድ ያለ ዕውቀት ተደርጓልና ለእስራኤል ልጆች ማኅበር ሁሉ ወደ እናንተም ለሚመጣ መጻተኛ ስርየት ይደረግላቸዋል። አንድ ሰው ሳያውቅ ኃጢአት ቢሠራ ስለ ኃጢአት አንዲት የ1 ዓመት እንስት ፍየል ያቀርባል። ካህኑም ባለማወቅ ስለ በደለው ያስተሰርያል። ባለማወቅ በእግዚአብሔር ፊት ኃጢአት ስለ ሠራ ሰው ያስተሰርይለታል። ትውልዱ በእስራኤል ልጆች መካከልም ቢሆን ወይም በመካከላቸው የሚኖር መጻተኛ ቢሆን ሳያውቅ ኃጢአትን ለሚሠራ ሁሉ ሕጉ አንድ ይሆንለታል። የሀገር ልጅ ቢሆንም ወይም መጻተኛ ቢሆን በእጁ ትዕቢትን የሚያደርግ ሰው እግዚአብሔርን ሰድቧልና ያም ሰው ከሕዝቡ መካከል ተለይቶ ይጠፋል። የእግዚአብሔርን ቃል ስለ ናቀ ትእዛዙንም ስለ ሰበረ ያ ሰው ፈጽሞ ይጥፋ፣ ኃጢአቱ በራሱ ላይ ነው። ሰንበትን ስለ ሻረ የተቀጣው ሰው። የእስራኤልም ልጆች በምድረ በዳ ነበሩ። አንድ ሰውም በሰንበት ቀን እንጨት ሲለቅም አገኙ። በሰንበት ቀን እንጨት ሲለቅም ያገኙትም ሰዎች ወደ ሙሴና ወደ አሮን ወደ እስራኤልም ልጆች ማኅበር ሁሉ አመጡት። እንዴት እንደሚያደርጉት አልፈረዱምና በግዞት ቤት አዋሉት። እግዚአብሔርም ሙሴን እንዲህ ብሎ ነገረው፣ ሰውየው ይገደል፣ ማኅበሩም ሁሉ በድንጋይ ይውገሩት አለው። ማኅበሩም ሁሉ ከሰፈሩ ወደ ውጭ ያወጡት። እግዚአብሔርም ሙሴን እንዳዘዘው በድንጋይ ወገሩት። በልብስ ላይ ስለሚደረግ ዘፈር። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ በላቸው፣ እነርሱም በትውልዳቸው ሁሉ በልብሳቸው ጫፍ ዘርፍ ያደርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸው። እርሱም በዘርፉ ይሁንላችሁ፣ ትመለከቱታላችሁም። የእግዚአብሔርንም ትእዛዝ ታስባላችሁ ታደርጉትማላችሁ። እነርሱን በመከተል ያመነዘራችሁባትን የሕሊናችሁን የዐይኖቻችሁን ፈቃድ አትከተሉ። ትእዛዙን ታስቡና ታደርጉ ዘንድ ለአምላካችሁም ቅዱሳን ትሆኑ ዘንድ እኔ እግዚአብሔር አምላካችሁ ነኝ። አምላክ ሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ።